በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ከእናንተ ጋር ይሁን። እንኳን ለታላቁ ጾማችን ለዐቢይ ጾም በሰላም አደረሰን አደረሳችሁ። እንደሚታወቀው ከነገ ጀምሮ ታላቁን ዐቢይ ጾምን መጾም እንጀምራለን። ይህንን ጾም ምክንያት በማድረግ ደግሞ የተለያዩ ኦርቶዶክሳዊ ትምህርቶችን እንማማራለን። ይህንን አርማስ ሚዲያን ለብዙዎች ተደራሽ እንዲሆን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ እና ኮሜንት በመጻፍ እንድታበረታቱ በእግዚአብሔር ስም ጠይቃለሁ። በትምህርታችን ውስጥ የምናነሳቸው ዋና ዋና ነጥቦች አንደኛ የጾሙን ስያሜ ነው። አሁን ወደፊታችን የሚመጣው ወይም ደግሞ ከነገ ጀምሮ የምንጾመው ታላቁ ጾማችን ዐቢይ ጾም በመባል ይጠራልና ሌሎችም ስያሜዎች አሉ። ለምን ጾሙስ ዐቢይ ጾም ተባለ የሚለውን የስሙን ትርጓሜ እንመለከታለን። በሁለተኛ የምንመለከተው የጾሙን አከፋፈል ነው። እንግዲህ ሙሉ በሙሉ ወጥ ሆኖ ዐቢይ ጾም ተብሎ ቢጠራም ግን በውስጡ የተለያዩ ንዑሳን የተለያዩ ክፍሎች ስላሉት እነሱ እነማን ናቸው፣ ምክንያታቸው ምንድነው የሚለውን እንመለከታለን። በሶስተኛ የምንመለከተው የጾሙን ሰዓት ነው። እንግዲህ መላው ዐቢይ ጾም ተብሎ ቢጠራም በውስጡ የምንጾምበት ሰዓት ከአራት የተከፈለ ነው። እስከ 12 ሰዓት የምንጾምበት አለ፣ እስከ 11 የምንጾምበት አለ፣ እንዲሁ እስከ ምሽቱ 1 ሰዓት የምንጾምበት አለ። ከዛም በተጨማሪ ደግሞ እንዲሁ ጨምረን የምንጾምበት ሰዓትም ስላለ ከመቼ እስከ መቼ ነው ይሄ በዚህ እስከዚህ ሰዓት የምንጾመው፣ ከመቼ እስከ መቼ ያለው ነው እስከዚህ ሰዓት የምንጾመው የሚለውንም በዚህ የምንመለከት ይሆናል። የመጨረሻውና አራተኛው የምንመለከተው ጉዳይ በዐቢይ ጾም ውስጥ የተከለከሉ ነገሮች ምንድናቸው? እኛ ኦርቶዶክሳውያን ጾሙን ስንጾም እንድናደርጋቸው የተፈቀዱልን ነገሮች አሉ፣ እንዳናደርጋቸው ደግሞ የተከለከልናቸው ነገሮች አሉ። ጾማችን ጾመን ደግሞ ዋጋ ልናገኝ የምንችለው በረከትን ማግኘት የምንችለው ጾማችን ዋጋ ያለው መሆን የሚችለው ማድረግ ያለብንን አውቀን ስናደርግ፣ ማድረግ ከሌለብን ተከልክለን ደግሞ ከዛ ነገር ርቀን በትክክለኛው መንገድ መጾም ባለብን ስርዓት መጾም ስንችል ነው ዋጋ ልናገኝ የምንችለውና ስለዚህ ከመራባችን ባሻገር ከመጠማታችን ባሻገር ምንድነው ልናደርገው የሚገባው የሚለውን ነገርም በዚሁ የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ በእግዚአብሔር ስም እጠይቃለሁ። እንግዲህ ከመጀመሪያው እንነሳና የጾሙን ስያሜ እንመልከት። እንግዲህ እንደሚታወቀው ጾሙ ዐቢይ ጾም ተብሎ ነው የሚጠራው። ዐቢይ የሚለው የግዕዝ ቃል ነው። መነሻ ቃሉ አቤ ይላል። ወደ አማርኛ ሲተረጎም ከፍ ከፍ አለ ማለት ነው። ዐቢይ ብለን ስንናገር ታላቅ የሆነ ከፍ ከፍ ያለ ገናና የሆነ ማለት ነው። ዐቢይ ጾም ብለን ስንናገር ገናና የሆነ ጾም፣ ታላቅ የሆነ ጾም፣ ከፍ ያለ ወይም ደግሞ ከፍታ ያለው የከበረ ጾም ማለት ነው። ለምንድን ነው ዐቢይ ጾም የተባለው? አሁን ከፍ ያለ ጾም ነው ብለናል፣ ታላቅ ጾም ነው ብለናል፣ ገናና ጾም ነው ብለን ነው እየተናገርን ያለነው በዚህ ትርጉም መሰረት ማለት ነው። ለምንድን ነው ገናና ጾም ወይም ደግሞ ታላቅ ጾም ተብሎ የተጠራበት ምክንያት የሚለውን 3 ነጥቦችን እንመለከታለን። የመጀመሪያው ዐቢይ ጾም ወይም ደግሞ ታላቅ ጾም የተባለበት ምክንያት ፈጣሪ የጾመው ስለሆነ ነው። አሁን በቤተክርስቲያናችን 7 አጽዋማት አሉ። እያንዳንዱ አጽዋማት የሚጾምበት ምክንያት አላቸው፣ መሰረት አላቸው፣ የተለየ ታሪክ አላቸው። ከነዚህ ሁሉ ደግሞ ይሄ ጾም ነገ የምንጀምረው ጾም ዐቢይ የተባለበት ምክንያት በፈጣሪ የተጾመ ስለሆነ ነው። ቅዱሳን ሐዋርያት የጾሙት ጾም አለ፣ ቅዱሳን ነቢያት የጾሙት ጾም አለ፣ እስራኤላውያን የጾሙት ጾም አለ፣ የዮዲት ጾም አለ። ብዙ አይነት አጽዋማት አሉ ቤተክርስቲያናችን። በብሉይ ኪዳንም የነበረው አሁን በሐዲስ ኪዳንም የሚጾሙ ማለት ነው። ከነዚህ አጽዋማት ሁሉ ተለይቶ ግን ይህ ጾም ፈጣሪ የጾመው ነው። እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የጾመው ጾም ነው። ስለዚህ በፈጣሪ የተመሰረተ ፈጣሪ ጾሞ ለኛ ለፍጡራን የሰጠን ጾም ስለሆነ በዚህ መሰረት ቤተክርስቲያናችን ምን ብላ ትጠራዋለች ማለት ነው? ዐቢይ ጾም፣ ታላቅ ጾም፣ የፍጡራን ፈጣሪ የነገስታት ንጉስ የጌቶች ጌታ የሆነው እግዚአብሔር የጾመውና ለሰው ልጆች ያስተላልፈው ለሰው ልጆች ባርኮ የሰጠው ጾም ስለሆነ ዐቢይ ወይም ደግሞ ታላቅ ገናና የከበረ ጾም ብላ ቤተክርስቲያናችን በዚህ ስያሜ ተጠራዋለች ማለት ነው። በሁለተኛ ደረጃ ደግሞ ይህ ጾም ዐቢይ ጾም ወይም ደግሞ ታላቅ ጾም ተብሎ የተጠራበት ምክንያት የምንጾምበትን የጊዜውን ቆይታ ወይም ደግሞ የቀናቱን ብዛት ርዝመት መሰረት በማድረግ ነው። እንደሚታወቀው ዐቢይ ጾም ብለን የምንጠራው በጥቅል በውስጡ 55 ቀናትን የያዘ ነው። ቀደም እንዳልኋችሁ በውስጡ የተለያዩ አከፋፈሎች ቢኖሩትም ንዑሳን ክፍሎች ቢኖሩትም እንደ ጥቅል ግን ዐቢይ ጾም ብለን ስንጠራ 55 ቀናትን ያካለለ
ስለዚህ በቤተ ክርስቲያናችን የሚጾሙ ለምሳሌ በቤታችን ጾመ ፍልሰታ 15 ቀናትን እንጾማለን። ጾመ ነቢያትን እንጾማለን። ጾመ ድህነትን እንጾማለን። ጾመ ነነዌ ብለን የምንጾማቸው አጽዋማት አሉ። ከነዚህ ሁሉ ግን ከሰባቱ አጽዋማት ረዝም ቀናትን የሚያካልለው የሚሸፍነው አብይ ጾም ነው። ስለዚህ ከቀናቱ ብዛት በመነሳትም ቤተክርስቲያናችን አብይ ጾም፣ ታላቅ ጾም በማለት በዚህ ስያሜ ትጠራዋለች ማለት ነው። ሶስተኛውና የመጨረሻው አብይ ጾም ወይም ደግሞ ታላቅ ጾም ተብሎ የተጠራበት ምክንያት ሶስቱ አርእስተ ኃጣው ወይም ደግሞ የኃጢአት ራሶች ተብለው የሚጠሩት ድል የተነሱበት ስለሆነ ነው። እንደሚታወቀው ዲያብሎስ 40 መዓልትና 40 ሌሊት ጌታችን ኢየሱስ ክርስቶስ ከጾመ በኋላ መጥቶ በስስት በትዕቢትና በፍቅረ ነዋይ ፈትኖት ነበር። ግን ጌታችን ኢየሱስ ክርስቶስ በእነዚህ ኃጢአቶች ሳይሸነፍ ዲያብሎስ ያመጣቸውን ወጥመዶች ለእርሱ ምላሽ በመስጠት ሁር እምድኅሬ ሰይጣን፣ አንተ ሰይጣን ከኔ ወግድ በማለት ሰይጣንን በማባረር ሰይጣንን ድል ነስቶብናል። ስለዚህ በዚህ ጾም እነዚህ የኃጢአት ራሶች ተብለው የሚጠሩት ስስት፣ ትዕቢትና ፍቅረ ነዋይ የተሸነፉበት ድል የተነሱበት ስለሆነ ዲያብሎስ ከክርስቶስ የራቀበት ክርስቶስ በዲያብሎስ ላይ ኃይሉን የገለጠበት ስለሆነ ምን ተብሎ ይጠራል? ታላቅ ጾም በመባል ይጠራል ማለት ነው። ስለዚህ ቤተክርስቲያናችን አብይ ጾምን አብይ ጾም ወይም ደግሞ ታላቁ ጾም፣ ገናናው ጾም ብላ ስትጠራ እነዚህን ምክንያቶች መሰረት አድርጋ ነው ማለት ነው። ከዚህ በተጨማሪ የተለያዩ ስያሜዎች አሉት። ጾመ ሁዳዴ ተብሎ ይጠራል። የካሳ ጾም ተብሎ ይጠራል። ጾመ ኢየሱስ ተብሎ ይጠራል። አለቃ ኪዳነ ወልድ ክፍሌ በመጽሐፋቸው ላይ ምን ይላሉ? ሁዳድ ማለት ይላሉ የንጉስ የሻለቃ ወይም ያገረገዥ ወይም የመልከኛ የሆነ ሰፊ መሬት ገባር የሚያርሰው ማለፊያ እርሻ ማለት ነው ብለው ተርጉመውታል። ሁዳድ የሚለውን ማለት ነው። ስለዚህ ሁዳድ ማለት ሰፊ ብዙ ሰዎች ተሰብስበው የሚያርሱት ለከፍተኛ ባለስልጣኖች የሚሰጥ እነሱ የሚጠቀሙበት እርሻ ነው። አሁን ይህንን ስያሜ ወስደው ከጾሙ ጋር አባቶቻችን ሰጥተው የሚናገሩበት ምክንያት ሰፊ መሆኑን ቅድም እንደተናገሩት ብዙ ቀናትን የሚያካልል ስለሆነ በውስጡ ብዙ ሳምንታትን የያዘ ስለሆነ በውስጡ ብዙ ንዑሳት ክፍሎችን የያዘ ስለሆነ ሁዳዴ ወይም ደግሞ ሰፊ የሚለውን ትርጉም ለዚህ ጾም ሰጥተውት እናገኛለን ማለት ነው። ያው ጾመ ኢየሱስን መባሉ ጌታችን ኢየሱስ ክርስቶስ የጾመው ስለሆነ ነው። በፈጣሪ የተጾመው ጾም ስለሆነ ነው። የካሳ ጾምም ተብሎ የተጠራበት ምክንያት እንደሚታወቀው አዳምና ሔዋን ዕፀ በለስን በመብል ምክንያት ራሳቸው ወድቀው የሰው ልጆችን በሙሉ እንዲወድቁ አድርገው ነበር። በእነርሱ ምክንያት ዓለም በሲኦል በመከራ ውስጥ እንዲወድቅ አድርገዋል፣ አዳምና ሔዋን ማለት ነው። ስለዚህ አዳምና ሔዋን በመብል ምክንያት ያመጡትን ፍዳ ያመጡትን መከራ ለማስወገድ የሰው ልጆችን ከዚህ መከራ ነፃ ለማውጣት ጌታችን ኢየሱስ ክርስቶስ ምን አደረገ? እርሱ ተራበ፣ እሱ ተጠማ ማለት ነው። ስለዚህ የአዳም ቤዛ ሆኖ የሔዋን ቤዛ ሆኖ እነሱ በመብል ያመጡትን ሞትና መከራ ለማስወገድ ጌታችን ኢየሱስ ክርስቶስ በመጾሙ ጾሙ የካሳ ጾም የሰው ልጆች ድህነትን ያገኙበት የአዳምና የሔዋን በደል የተፋቀበት የተወገደበት ተብሎ በቅድስት ቤተክርስቲያናችን አስተምሮ መሰረት የካሳ ጾም ተብሎ ይጠራል ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ የጾሙን አከፋፈል ነው። አብይ ጾም ብለን በጥቅል ጠርተን 55 ቀናትን ስንጾም በውስጡ ከሶስት የተከፈለ ነው። የመጀመሪያው ከዘወረደ እስከ ቅድስት ያለው ጾመ ሕርቃል ተብሎ ይጠራል። ሁለተኛው ከቅድስት ጀምሮ እስከ ሆሳዕና ያለው ደግሞ አብይ ጾም ተብሎ ይጠራል። ከሆሳዕና ቀጥሎ ከሰኞ ጀምሮ ደግሞ እስከ ቀዳም ሲኦር ያለው ደግሞ በጥቅል ሕማማት ተብሎ ይጠራል ማለት ነው። ስለዚህ ክፍሉ በውስጡ ሶስት የተለያዩ ክፍሎችን የያዘ ነው። አሁን ከነገ ጀምሮ ጾመ ሕርቃልን ነው የምንጾመው። ከቅድስት ጀምሮ እስከ ሆሳዕና ደግሞ አብይ ጾምን እንጾማለን። ከሆሳዕና በኋላ ያሉትን ቀናት ደግሞ ቤተክርስቲያናችን የጌታችን ኢየሱስ ክርስቶስን ሕማሙን፣ መከራውን፣ ስቅለቱን፣ ሞቱን
የምታስብበት ለልጆቿ የምታስተምርበት ጊዜ ነው ማለት ነው። ስለዚህ በእነዚህ በሶስት ክፍሎች የተከፈለ መሆኑን ማስተዋል ይጠበቅብናል ማለት ነው። በሶስተኛ ደረጃ የምንመለከተው የጾሙን ሰዓት ነው። ቅድስት ቤተክርስቲያናችን ጾሙን ጾም ብላ ስትሰጥ እስከ ስንት ሰዓት ነው የምንጾመው ብለን ብንጠይቅ ምላሽ ትሰጣለች። እንዲሁ ጾሙ ብቻ ሳይሆን ከምን እንደምንጾም እስከ ስንት ሰዓት እንደምንጾም እንዴት እንደምንጾም በዝርዝር ታስተምራለች ቤተክርስቲያናችን። የሥርዓት መጽሐፍ በሆነ መፍትሐ ነገሥት አንቀጽ 15ን ስንመለከት ሙሉ ዝርዝሩ ሙሉ አንቀጽ 15 ሙሉ ስለ ጾም ነው የሚናገረው፣ ስለ ጾም ነው የሚያትተው፣ ስለ ጾም ነው የሚያስተምረው። በዚህ መሰረት አብይ ጾም እስከ ስንት ሰዓት ነው የሚጾመው የሚለውን ፍትሐ ነገሥት ሲናገር በአራት ክፍሎች ከፍሎት እናገኘዋለን። ከዘወረደ ጀምሮ እስከ ቅድስት ያለው እስከ 12 ሰዓት ይጾማል። ከቅድስት ጀምሮ እስከ ኒቆዲሞስ ዓርብ ያለው ደግሞ እስከ 11 ሰዓት ይጾማል። ከሕማማት ከሰኞ ጀምሮ እስከ ስቅለት ምሽት ደግሞ እስከ 1 ሰዓት ድረስ ይጾማል። ከስቅለት ምሽት ጀምሮ ደግሞ እስከ ትንሣኤ እስከ ጌታችን ኢየሱስ ክርስቶስ ትንሣኤ ድረስ ወይም ደግሞ በዕለተ ትንሣኤ ቅዳሴው ተቀድሶ እትው እስከሚባልበት ጊዜ ያለው ደግሞ የአክፍሎት ጊዜ የአክፍሎት ሰዓት ተብሎ በዚህ መንገድ ተከፍሎ እናገኘዋለን ማለት ነው። ቤተክርስቲያን ስርዓትን የሰራችው ለሚችል ነው። ምን ማለት ነው? ሰው ማድረግ እየቻለ መጾም እየቻለ አለመጾምና መጾም የማይችል ሆኖ አለመጾም ሁለቱ ይለያያሉ። መጾም እንዳይችል የሚያደርጉ ልዩ ልዩ ጫናዎች፣ ልዩ ልዩ ህመሞች ካሉበት ግን እስከሚችለው ሊጾም ይችላል። እስከ 9 ሰዓት ሊጾም ይችላል፣ እስከ 10 ሰዓት ሊጾም ይችላል፣ እስከ 12 ሰዓት ሊጾም ይችላል። ተገዶ እስከዚህ ሰዓት ድረስ ካልጾም አንተ መንግስተ ሰማያት አትገባ፣ አንተ እንዲህ ነህ ተብሎ ጫና ሊደረግበት አይችልም። በመጨረሻ የምንመለከተው በጾሙ የተከለከሉ ነገሮች ምንድናቸው የሚለውን ነው። ፍትሐ ነገሥት አንቀጽ 15ን ስንመለከት አብይ ጾምን ስንጾም ልናደርጋቸው የሚገቡና ልናደርጋቸው የማይገቡ ነገሮችን ተዘርዝረው ተቀምጠው እናገኛቸዋለን። በዚህ ጾም ውስጥ ልናደርጋቸው የማይገቡ ተብሎ የተከለከሉ ነገሮች አሉ። ከነዚህ መካከል አንደኛው በመጀመሪያ በአብይ ጾም ሰርግ ማድረግ አይገባም፣ የተከለከለ ነው። ያው በአብይ ጾም ብቻ ሳይሆን በሌሎች አጽዋማትም ሰርግ ማድረግ የተከለከለ ነው። ከዛም በተጨማሪ በምንም አይነት ደስታ መደገስ አይገባም። በዚህ ጾም ውስጥ ምንም አይነት ድግስ ደግሶ እየበሉ እየጠጡ ራስን ስጋን ማስደሰት አይገባም። ድግስ ደግሶ ሰው ተጠራርቶ መብላት፣ መጠጣት፣ ደስታ ማድረግ የተከለከለ። ከዛም በተጨማሪ በዚህ በአብይ ጾም ባለትዳሮች ከሩካቤ ስጋ እንዲጠበቁም የተከለከለ ነው። ጋብቻ የተቀደሰ ቢሆንም የተከበረ ቢሆንም እግዚአብሔር የወደደው እግዚአብሔር የመረጠው ቢሆንም ሩካቤ ስጋ የሚፈጸምበት የተቀደሰ ዘር የሚተካባቸው ተብሎ የተቀመጡ ዕለታት አሉ። በዚህ በአብይ ጾም ግን የተከለከለ ነው። ባልና ሚስት ምንጣፍ ለይተው በጾምና በጸሎት በስግደት ሆነው ወደ እግዚአብሔር እንዲቀርቡ ቤተሰባቸውን ትዳራቸውን እንዲያስባርኩ ከእግዚአብሔር ጋር እንዲገናኙ ፍትሐ ነገሥት በዚህ መንገድ ስርዓት ሰርቶልን አስቀምጦልናል ማለት ነው። በቤተ ክርስቲያናችን የሚከበሩ አበይት በዓላትንም ማክበር አይገባም። ምክንያቱም በዚህ በአብይ ጾም ከበሮ መምታትም የተከለከለ ነው። በጸናጽልም ማገልገል የተከለከለ ነው። እልልታ የተከለከለ ነው። ከበሮ ከተከለከለ፣ ጸናጽል ከተከለከለ አበይት በዓላት ደግሞ የሚከበሩት በከበሮና በጸናጽል ስለሆነ በዚህ ጾም ውስጥ እንዳይከበሩ በለውጥ ግን በሌላ ወራቶች እንዲከበሩ ፍትሐ ነገሥት ያዛል ማለት ነው። ለዛ ነው ለምሳሌ ጥቅምት ገብረ መንፈስ ቅዱስን የምናከብረው የመጋቢት ገብረ መንፈስ ቅዱስ ለውጥ ነው። ጥቅምት 27 የምናከብረው የመድኃኔ ዓለም በዓል የመጋቢት 27 ለውጥ ነው። ስለዚህ እንደዚሁ ሁሉ የቅዱሳንም በዓላት የጻድቃንም በዓላት ልዩ ልዩ በቤተ ክርስቲያናችን በደስታ የሚከበሩ አበይት በዓላት በሙሉ በለውጥ በሌሎች ወራቶች የሚከበሩ ፍትሐ ነገሥት ያዛል ማለት ነው። ስለዚህ ይህንን ጾም በጥቅሉ በሐዘን ሆነን ክርስቶስ ለኛ የከፈለልንን ዋጋውን በማስተዋል በማስታወስ በፍቅር ሆነን ራሳችንን ንጹህ አድርገን በንስሐ ሰውነታችንን አጥበን ጽዱ ሆነን ከእግዚአብሔር ጋር የምንገናኝበትን ሁኔታ ፈጥረን በመጾም በመጸለይ በመስገድ በምንችለው ምጽዋት በመስጠትና ልዩ ልዩ መልካም ስራዎችን በመስራት ይህንን ጾም ልንጾመው ይገባል ማለት ነው። አምላካችን እግዚአብሔር
እንድንማማር ስለፈቀደልን ስሙ የከበረና የተመሰገነ ይሁንልን። አርማስ ሚዲያን ለብዙዎች ተደራሽ እንዲሆን ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁንና ኮሜንት መጻፋችሁን እንዳትዘነጉ። ወስብሐት ለእግዚአብሔር። ይቆየን።